ትናንትና እነ ጉባኤ ኒቅያ፣ እነ ጉባኤ ቁስጥንጥንያ፣ እነ ጉባኤ ኤፌሶን፣ እነ ቅዱስ ዮሐንስ አፈወርቅ የተራቀቁባቸው በስብከት እንደዚህ የመጠቁባቸው የወንጌልን ዘር ዘርተው ያመረቱባቸው እነ አንጾኪያ አሁን ላይ ታሪክ ነው። ኦርቶዶክሳውያን ሀገርክን ትተሃት ሆድክን እያመለክ ቤተክርስቲያንክን ትተሃት ሰፈሬ እያልክ ጎጤ እያልክ ወንዜ እያልክ የኔ እያልክ እንዴት ነው የምትታደጋት? እነሱ ሳይለዩ እየገደሉን፣ እነሱ ሳይለዩ እያጠፉን፣ ነገር ግን እኔ ጎንደሬ ነኝ ይላል፣ እኔ ጎጃሜ ነኝ ይላል፣ እኔ ትግራይ ነኝ ይላል፣ እኔ ኦሮሞ ነኝ ይላል። እኔ ምን የማንለው ነገር አለ? ያ ብቻ መሰላችሁ እንዴ? በዞን ወርደናል፣ በወረዳ ወርደናል፣ በቀበሌ ወርደናል። ከዚያም በታይ ደግሞ ጎጥ ላይ ሄደን ተሰግስገናል ማለት ነው። ኦርቶዶክሳዊ ማለት አሻግሮ ትናንትን የሚመለከት ዛሬን የአባቶችን ሕይወት የሚኖር ነገን ደግሞ ሀገሩንና ቤተክርስቲያኑን አንድ አድርጎ አስተሳስሮ ወደ ነገ ማሻገር የሚችል ነው ኦርቶዶክሳዊ ማለት። አሁን እኛ ተመልከቱ፣ ኦርቶዶክሳውያንን ክርስቲያኖች ነን። የማን ልጅ? የእግዚአብሔር ልጅ። የእግዚአብሔር ልጅ የእግዚአብሔር ልጅ ደግሞ ጴጥሮስነት ነው፣ ጳውሎስነት ነው። ወደ ኢትዮጵያውያን ስናመጣው ላሊበላነት ነው፣ ናኩቶ ለአብነት ነው፣ ቴዎድሮስነት ነው፣ ሚኒሊክነት ነው፣ እቴጌ ጣይቱነት ነው። ነገን አሻግሮ ማየት፣ በሰፈር አለመታጠር፣ በወንዝ አለመገደብ። እነሱ በዶግማ ሳይገናኙ፣ በእምነት ሳይገናኙ፣ በስርዓትና በትውፊት ሳይገናኙ አንድ መሆን ከቻሉ እኛ ዶግማ እያገናኘን፣ ሃይማኖት እያገናኘን፣ በጥምቀት አንድ ሁነን፣ በቤተ ክርስቲያን አንድ ሁነን፣ ኋላም የምንወርሳት መንግስተ ሰማያት አንድ ሁና እያለ ለምንድን ነው የተለያየ ነው? ጥያቄው ይላል። በዚህ ዘመን የቤተክርስቲያን ጠላቶች እምነትና ስርዓት ያለያያቸው፣ ቤተክርስቲያንን የማጥፋት ተልኳቸው ግን አንድ ነው። በእምነት ይለያያሉ፣ ቤተክርስቲያን በማጥፋት ደግሞ አንድ ይሆናሉ። እኛ ኦርቶዶክሳውያን ደግሞ ሃይማኖታችን አንድ ነው፣ ዶግማችንም አንድ ነው፣ ቀኖናችንም አንድ ነው፣ ስርዓታችንም አንድ ነው። አንድ ጥምቀት፣ አንድ ቤተክርስቲያን አለች። እንዲሁ ነው ሳለ ኦርቶዶክሳውያን በየቦታው ለምን ተከፋፈሉ? የመከፋፈላችንስ ምንጩ ምን ሊሆን ይችላል? በዚህ ከቀጠል የነገዋ ቤተክርስቲያን ዕጣ ፈንታ ምን ሊሆን ይችላል? የቤተክርስቲያንን ጠላቶች ለመመከት እንዴት ብለን አንድ እንሁን የሚል ጥያቄ ነው። ይብራራለን። እንግዲህ ጥያቄውን እንደሰማችሁት እኛ ኦርቶዶክሳውያን ዶግማችን አንድ ነው፣ ሃይማኖታችን አንድ ነው። በቃ የብቻ የሚባል ነገር በጥቅሉ የለንም ማለት ነው። ሁሉም ነገር ከእግዚአብሔር ያገኘነው የጋራ ነው እና ለምንድን ነው የተለያየ ነው የሚለውን በሶስት ጉዳዮች ሐሳቤን አጠር አድርጌ ላቅርብ። ኦርቶዶክሳውያን ሃይማኖታቸው አንድ እግዚአብሔር ከሆነ፣ የሚጠመቁባት ጥምቀት አንዲት ከሆነች፣ የሚቀበሉት ሥጋው ደግሞ አንድ ከሆነ፣ የሚኖሩባት ቤተ ክርስቲያን አንድ ከሆነች፣ በኋላም የሚወርሷት መንግስተ ሰማያት አንድ ከሆነች፣ በመካከል ያለው ይሄ የጎጠኝነት፣ ዘረኝነት፣ አድመኝነት ወዘተ እነዚህ ለምንድን ነው በእኛ መካከል የተፈጠሩ ከተባለ ሶስት መሰረታዊ ጉዳዮች አሉ። አንደኛ የቤተ ክርስቲያንን ማንነት መረዳት አለመቻላችን ነው። አሁን በየሰፈሩና በየመንደሩ እንደ ዶሮ የተወሰነውና የታጠርነው ቤተ ክርስቲያን ማናት? ቤተ ክርስቲያን ምንድናት? እኔ ለቤተ ክርስቲያኔ ምንድነኝ? ቤተ ክርስቲያኔ ለእኔ ምንድናት? የሚለውን በደንብ አድርገን አልተረዳነውም። ቤተ ክርስቲያን የምታስተምረው ትምህርት አንድ አይነት ነው። ሐዋርያት ኢየሩሳሌም የሰበኩት ስብከት ነው ዛሬ ኢትዮጵያ ላይ የሚሰበከው። ዛሬ አሁን እኛ የተማርነው ትምህርት ነው ኢየሩሳሌም ላይ የተሰበከው።
እና በሃይማኖት ከሐዋርያት ጋር ብቻ አይደለም ከነቢያት ጋር አንድ ነን። ከነቢያት ጋር ብቻ አይደለም ከመላእክት ጋር አንድ ነን። እምነትነሂ ከመ እምነተ መላእክት በሰማያት ቅዱስ ጳውሎስ እነሆ እምነታችን በሰማያት እንዳሉ መላእክት ነው እንዳለ ከመላእክት ጋር አንድ የሆነ ሰው ከሐዋርያት ጋር አንድ የሆነ ሰው እርስ በርሱ ደግሞ የበለጠ ደግሞ አንድ ነው። በነገራችን ላይ ቤተክርስቲያን አንዲት ናት ስንል በሰማይ ካሉ መላእክት ብቻ አይደለም ተጋድሏቸውን ጨርሰው በገነት ካሉ ቅዱሳን አባቶቻችን ጋር አንድ ነን። በብሔረ ሕያዋንና በብሔረ ብፁዓን ካሉ አባቶቻችን ጋር አንድ ነን። በስውር ካሉ ቅዱሳን አባቶቻችን ጋርም እንዲሁ አንድ ነን። ከዚያ በኋላ ደግሞ ግዑሳን የሚባሉ በየገዳሙ ያሉ አባቶች አሉ። ከነሱ ጋር አንድ ነን። በየትኛውም ዘመንና በየትኛውም ጊዜ ቢሆን በአንድ እግዚአብሔር እስካመን በአንዲት ጥምቀት እስከተጠመቅ አንድ ሥጋ ወደሙ እስከተቀበል በአንዲት ቤተክርስቲያን እስከኖር አንዲት መንግስተ ሰማያትን ተስፋ አድርገን እስከኖር ድረስ እኛ ኦርቶዶክሳውያን ምንድነን ካልን አንድ ነን። ነገር ግን ይህንን አንድነት መረዳት አልቻለም ማለት ነው። አልቻለም። ቤተክርስቲያንን በምልዓተ ዓለም ያለችውን ቤተክርስቲያን በምድር ብቻ ሳይሆን በሰማይ ያለችውን ቤተክርስቲያን ያልተረዳ ሰው እንደ ዶሮ መንደር ላይ ይውላል ማለት ነው። እንደ ዶሮ ሰፈር ላይ ይገኛል ማለት ነው። ይገኛል። ለምን? ቤተክርስቲያን አላወቃትም ማለት ነው። እና ምን ይላል? የወንዜ ልጅ፣ የሀገሬ ልጅ፣ የጎጤ ልጅ፣ የምኔ ልጅ ይላል። እኛ የተቀዳንበት ወንዛችን የክርስቶስ ጎን ነው ወይስ አበይና ጉማራ ነው? ክርስቲያኖች እሺ፣ የትኛው ወንዝ ነው የተቀዳንበት? አሁን አስተውሉ። ኢየሩሳሌም ላይ የነበሩ አባቶችና አሁን ላይ ያለነው እኛ የተቀዳንበት ወንዝ አንድ ነው። የክርስቶስ ጎን ነው። ወንዛችን እሱ ነው። የምንቀበለው ደም የተገኘበት የምንጠመቀው ጥምቀት የተገኘበት ወንዝ ማን ነው? ክርስቶስ ነው። ታዲያ ክርስቶስ እያለ ጉማራና አበይ ላይ ተከዜና ሌላ ወንዝ ላይ ምን ሰደደን ነው? እና እምነቱን አምነነዋል፣ ጥምቀቱን ተጠምቀነዋል እንጂ ነገር ግን ይህንን መረዳትና መገንዘብ ግን አልቻልንም። ስለዚህ ቤተክርስቲያኑን ያልተረዳ ቤተክርስቲያኑን ያላወቀ ሰው በልዩነት ዓለም ውስጥ ይኖራል፣ ዘረኛ ይሆናል። ዘረኝነት ደግሞ ምንድነው ካላችሁኝ፣ ዓለምን እንደ ሸንኮራ አገዳ አላምጦ የተፋ መርዝ ነው። አሁን ዓለም ሬሳ የምትሸተን ስጋ የምትሸተን በፈለግነው ቦታ ወጥተን መግባት ያቃተን በምንድነው ካላችሁኝ፣ በዘረኝነት አማካኝነት ነው። ስለዚህ በተለይ ደግሞ ይሄ የት ላይ ይጸናል ካላችሁኝ፣ እኛ ኦርቶዶክሳውያኑ ላይ ይጸናል። በቃ ቤተክርስቲያን በምላት እየጠፋች ነገር ግን እንደ ሰፈር የሚያስብ ኦርቶዶክሳዊ አለ። እነሱ ሳይለዩ እየገደሉን፣ እነሱ ሳይለዩ እያጠፉን፣ ነገር ግን እኔ ጎንደሬ ነኝ ይላል፣ እኔ ጎጃሜ ነኝ ይላል፣ እኔ ትግራይ ነኝ ይላል፣ እኔ ኦሮሞ ነኝ ይላል። እኔ ምን የማንለው ነገር አለ? ያ ብቻ መሰላችሁ እንዴ? በዞን ወርደናል፣ በወረዳ ወርደናል፣ በቀበሌ ወርደናል። ከዚያም በታይ ደግሞ ጎጥ ላይ ሄደን ተሰግስገናል ማለት ነው። እና ወነአምን በአቲ ቅድስት ቤተክርስቲያን ትናንትና በነበረች ዛሬ ባለች ነገም ዓለም ካለፈ በኋላ በምትቀጥለው በአንዲት ቤተክርስቲያን አምናለሁ እያልን ነገር ግን የእያንዳንዳችን ቤተክርስቲያን የተለያየ ነው። ራሳችን አንድ ክርስቶስ ነው። እኛ ደግሞ አካላት ነን። ግብፅ ላይ ይኑር፣ አሜሪካ ላይ ይኑር፣ እንግሊዝ ይኑር፣ እስራኤል ይኑር፣ ያ ክርስቲያን የማን አካል ነው? የኛ አካል ነው። እኛ የነማን አካል ነን? ትናንትና የነበሩት አካላቶቻቸው ነን። ስንት ራስ አለን? አንድ ራስ አለን። እና የዚያኛው ሕመምና የዚያኛው መታመም፣ የዚያኛው መገደል፣ የዚያኛው መሰደድና መፈናቀል የማይገባን የማይረዳን ለምንድን ነው ካላችሁኝ፣ ግልጽ ባለ አማርኛ ስነግራችሁ
ዘረኛ ሰው መንግስተ ሰማያትን አይገባም። በሰፈር ልትዘክር ትችላለህ። ማርያም የሌለችበት የማርያም ማህበር ልትጠጣ ትችላለህ። ሚካኤል የሌለበት የሚካኤል የጽዋ ማህበር ልትጠጣ ትችላለህ። ጊዮርጊስ የማይገኝበት የጊዮርጊስ የጽዋ ማህበር ልትጠጣ ትችላለህ። ነገር ግን ጊዮርጊስ ከገባበት መንግስተ ሰማያት ግን አገባም። ለምን? እንደ ዶሮ ሰፈር ላይ ነው ያለው። እዚህ እስኪ ከታጠርንበት አጥር እንውጣ፣ ቤተክርስቲያን እንረዳት። ከዚያ ሲቀጥል ራሳችን እኛ ማንን የሚለውን አላወቅንም። ኦርቶዶክሳዊ ማለት ቅድም በሐሳቤ ለማንሳት እንደሞከርኩ ኦርቶዶክሳዊ ማለት ሰማይ ላይ ያለ ፀሐይ ማለት ነው። ምን ላይ ያለ አልኳችሁ? ሰማይ ላይ ያለ ፀሐይ። እሺ አሁን እኛ የምንሞቃት ፀሐይ የአማራ ናት ወይስ የትግሬ ናት? የኦሮሞ ናት ወይስ የጉራጌ የደቡብ ናት? እሺ ፀሐይዋ የማን ናት? ፀሐይዋ ሰፈር አላት የላትም? የት ላይ ነው ያለችው? ሰማይ ላይ ነው ያለችው። ስለዚህ ፀሐይ ሰማይ ላይ ስለሆነች ያለችው ለሁሉም በሁሉም ታበራለች ማለት ነው። ለምን ያለችው አሁን ፀሐይን ወደ ሰፈር ብናወርዳት ወይም ምድር ላይ ብትሆን የምታበረው ሰፈር ነው። ያውም ደግሞ በምላስ ማብራት አትችልም። ስለዚህ አንድ ኦርቶዶክሳዊ መሬት ላይ ሲቀመጥ እንደ ሰፈሩ ያስባል። ሰማይ ላይ ሲቀመጥ ደግሞ አይደለም በዘመኑ ያሉትን ይቅርና በዘመኑ የሌሉትን ከሱ በኋላም የሚመጡትን ኦርቶዶክሳዊ አስቦ ይሰራል ማለት ነው። አስቦ ይሰራል። ስለዚህ ኦርቶዶክሳዊ ምንድነው? ፀሐይ ነው። ኦርቶዶክሳዊ ምንድነው? ሰማይ ነው። ሰማይ ብቻ አይደለም ከሰማይም በላይ ነው። ቅዱስ ዮሐንስ አፈወርቅ ድርሳን ተግሣጽ 16 ላይ ሲናገር እንዲህ ይላል፣ እምከመ ርኢክዎ ለእግዚአ ሰማይ እስመ አነ እከውን ሰማይ። እነሆ የሰማይን ጌታ ክርስቶስን ካየሁት እኔ ሰማይ እሆናለሁ። ሰማይ ብቻ አይደለም ከሰማይም በላይ ነኝ አለ። እና ከሰማይም በላይ ሆነን ሳለ መሬት ለመሬት የሚልሞሰሞስ ትል መሆን እሱ ኦርቶዶክሳዊነት አይደለም። ኦርቶዶክሳውያን አይደለም። እንደ ንስር በሰማይ መብረር ሲገባን እንደ ዶሮ ለምን በሰፈር እንታጠባለን? አንድ ምን ሆነ መሰላችሁ? አንድ ውጫዊ ጸሐፊ ነው የጻፈውና የንስርን እንቁላል ዶሮ ታቀፈችው ይላል። ከዚያ በኋላ እንቁላሉ የምንድነው? የንስር ነው። ግን ያንን እንቁላል የፈለፈለችው ማናት? ዶሮ ናት። እና ያ ዶሮ ከዶሮ ጫጭቶች ጋር አብሮ አደገ። ሰፈር ለሰፈር መንደር ለመንደር እያለ አደገ። ንስር ማለት ምንድነው? ንስር ዘእሙር በብርሃን አዕይንቲከ፣ እነሆ በዓይንህ ብርሃን የምትታወቅ ንስር ማለት ሰማይ ላይ ያለ ንስር፣ በሰማይ የሚበር ንስር ምድር ላይ የጠፋይ ቅንጣቢ ስጋ አትሰወረውም። የሚበረው በሰማይ ነው። ነገር ግን ተመልከቱ፣ ወደ ሰማይ በጣም ርቀት ተምዘዝጎ መሄድ ይችላል። የመሄድ አቅም አለው። ታዲያ ከፍ ብሎ እየበረረ ነገር ግን ምድር ላይ ያለ ቅንጣቢ ስጋ አትጠፋውም፣ ትታየዋለች። ለምን? ዓይኑ አሻግሮ የሚያይ ነው። ዓይኑ አርቆ የሚያይ ነው። ዓይኑ ርቆ መመልከት የሚችል ነው። ኦርቶዶክሳዊ ማለት አሻግሮ ትናንትን የሚመለከት ዛሬን የአባቶችን ሕይወት የሚኖር ነገን ደግሞ ሀገሩንና ቤተክርስቲያኑን አንድ አድርጎ አስተሳስሮ ወደ ነገ ማሻገር የሚችል ነው ኦርቶዶክሳዊ ማለት። እና ያ የንስር ዶሮ ይገርማቸዋል። ያ ከእንቁላሉ የንስር ነው። ነገር ግን የፈለፈለችው ዶሮ ስለሆነ ንስር ሆኖ ሳለ እንደ ዶሮ ሰፈር ላይ አደገ። ጥራጥሬ እየበላ እየፈለሰ እየጫረ ምናምን ሰፈርተኞቹን እያስቸገረ ምናምን አደገ። ታዲያ ከዕለታት በአንዳቸው ዕለት ይሄ ዶሮ ንስሩን በሰማይ ላይ ሲበር አየውና ይሄ ምንድነው በሰማይ ላይ የሚበረው አሉት። አይ ይሄማ ንስር ነው፣ አንተ ግን ዶሮ ስለሆንክ እንደኛ ነው የምትኖረው አሉት። ከዛ በኋላ ያ ዶሮ ይገርማቸዋል። ያ ንስር ሆኖ ምን የሆነው ማለት ነው? ዶሮ የሆነው ማለት ነው። አይ ንስር ሆኖ ተፈጥሮ የዶሮ ጭንቅላት የተገጠመለት ማለት ነው። እና ምን አደረገ መሰላችሁ? አይ እኔ በቃ ዶሮ ነኝ አለና ንስር ሆኖ ሳለ እንደ ዶሮ ኑሮ እንደ ዶሮ ሞተ። በሰማይ ላይ መብረር እየቻለ ነገር ግን የዶሮ ሕይወት ኖረ። በመጨረሻም የዶሮ ሕይወት ሞተ።
አሁን እኛ ተመልከቱ፣ ኦርቶዶክሳውያንን ክርስቲያኖች ነን። የማን ልጅ? የእግዚአብሔር ልጅ። የእግዚአብሔር ልጅ የእግዚአብሔር ልጅ ደግሞ ጴጥሮስነት ነው፣ ጳውሎስነት ነው። ወደ ኢትዮጵያውያን ስናመጣው ላሊበላነት ነው፣ ናኩቶ ለአብነት ነው፣ ቴዎድሮስነት ነው፣ ሚኒሊክነት ነው፣ እቴጌ ጣይቱነት ነው። ነገን አሻግሮ ማየት፣ በሰፈር አለመታጠር፣ በወንዝ አለመገደብ እና ለምን እንዲሆን ካላችሁኝ ንስር ሆነን ተፈጥረን ዶሮ ሆነናል ማለት ነው። ይሰማችኋል አይደለም? ስለዚህ በየሰፈራችሁ ከታጠራችሁ፣ በየመንደራችሁ ከታጠራችሁ፣ በወንዝ ከተገደባችሁ እናንተ ኦርቶዶክሳውያን አይደላችሁም፣ አይደለንም። ታዲያ ምንድነን? ከኦርቶዶክስ የተገነጠልነን። እስኪ ጸሎታችን እናስበው። አንድ ሰው ተመልከቱ፣ እሺ ዘረኛ ነው አይደለ? አንድ ሰው አንድ ክርስቲያን በጣም ብዙዎቻችን ዘረኞች ነን አይደለ? እሺ የምትጸልዩ ጸሎት ምንድነው? በሰማይ የምትኖር ምናችን ሆይ እና አባቴ ሆይ ብለህ ጸልያ። ለምን አባታችን ትላለህ? ብቸኛ የለህ እንዴ? ግላዊ ነን አይደለ? ብቸኛ ነን አይደለ? ለዚያኛው አናስብም አይደለ? ለዚያኛው አንቆረቆርም አይደለ? ስለዚህ በሰማይ ዘረኛ ሰው ጸሎት መጸለይ አይችልም። ለምን? ጸሎቱ ይገድበዋል። በሰማይ የምትኖር አባታችን ወይ ለመጸለይ አይችልም። ወደ ፈተና ዘላ የበደልነው በደላችን ምን በለን? ይቅር በለን። የበደልኩትን በላል። ከጓደኛ ጋር ህብረት የለህም። በአዲስ ኪዳን ያሉ ጸሎቶች ይገርማችኋል። የግል ጸሎት የሚባል ነገር የለም። ቅዳሴው ላይ ስንገባ ታንሱ ለጸሎት ተነሱ ይላል። ከዚያ ላይ እግዚኦ ተሳለን፣ አቤቱ ምን በለን ነው? ይቅር በለን ብሎ አይጸልይም። ቅዳሴው ላይ ይቅር በለን ነው የሚል። ሰላም ለካ አይደለም፣ ሰላም ለኩልክሙ፣ ሰላም ለሁላችሁ ይሁን። ከዛ በኋላ እና ቅደስ ጸልዩ ታንሱ ውስተ ጽባሕ ነጽሩ። እስኪ በግል ያለ አዲስ ኪዳን ላይ በግል ያለ ጸሎት እስኪ ያሳዩ። አንድ ሰው ብቻውን እንኳ በልቶ የሚጸልየው ግን ለብዙዎች ነው። ለምሳሌ ምን እንላለን? ለዛ አብለአነ ዘንተ ርስተ ወለዛ አስተየነ ዘንተ ጽዋ። አንድ ሰው ብቻውን እየበላ ነገር ግን ለብዙዎች ምን ይላል? እንጸልያለን። ብቻችን በልተን ይህን እንጀራ ላበላህን፣ ይህን እንጀራ ያጠጣህን የአባቶቻችን አምላክ ምን ያልኩን የከበርክ የተመሰገንኩን እንላለን። ስለዚህ አንድ ሰው ራሱ ማን እንደሆነ ሲያውቅና ሲረዳ እንደ ዶሮ ሰፈር ለሰፈር አይልሞሰሞስም፣ እንደ ትል ምድር ለምድር አይጓዝም። በሰማይ እንደ ንስር ይበራል። ስለዚህ አንደኛው ቤተክርስቲያንን አለመረዳታችን፣ ሁለተኛው እኛነታችን አለማወቃችን አሁን ላይ ያለን ሰፈርተኞች መሆን እንድንችል አድርጎናል። ሶስተኛውና የመጨረሻው የቤተ ክርስቲያን ጠላቶች አሁን ላይ ምን እያደረጉ እንደሆነ አለማወቃችን። ለምሳሌ ቅድም በጥያቄው እንደተነሳው ከኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ውጭ ያሉት በብዛት በስርዓት ይለያያሉ፣ በዶግማ ይለያያሉ፣ በትውፊት ይለያያሉ፣ በስርዓተ አምልኮ ይለያያሉ። ቤተ ክርስቲያንን በማጥፋትና ቤተ ክርስቲያን እንዳትኖር በማድረግ ግን አንድ ይሆናሉ። አይደለም ሌሎቹ ይቅርና የፕሮቴስታንቱን ስናየው አይገናኝም። ታድሶም ይባላል፣ ሙሉ ወንጌልም ይባላል፣ ጎደሎ ወንጌል አለ። መቼም ይኖራል ወደፊት። አሁን ባይኖርም ወደፊት መቼም ሳይኖራቸው አይቀርም። እንደዚያም ይባላል፣ ሐዋርያትም ይባላል፣ አድቬንቲስትም ይባላል። እነዚህ ሁሉ ይለያያሉ። ቤተ ክርስቲያንን በማጥፋትና ወደፊት ህልውና እንዳይኖራት በማድረግ ግን አንድ ይሆናሉ። እሺ ታዲያ እኛ ይሄን እናውቀዋለን ወይ? አሁን ያለነው በምን አይነት ህልውና ውስጥ ነው ካልነ ይሄንን አልተረዳነውም፣ አላወቅነውም። እነሱ በዶግማ ሳይገናኙ፣ በእምነት ሳይገናኙ፣ በስርዓትና በትውፊት ሳይገናኙ አንድ መሆን ከቻሉ እኛ ዶግማ እያገናኘን፣ ሃይማኖት እያገናኘን፣ በጥምቀት አንድ ሆነን፣ በቤተ ክርስቲያን አንድ ሆነን ኋላም የምንወርሳት መንግስተ ሰማያት አንድ ሆና እያለን ለምንድን ነው የተለያየ ነው? ስለዚህ ቤተ ክርስቲያን ላይ ያሉትን የቤተ ክርስቲያን ጠላቶቿን ማወቅ ግድ ይላል። ኦርቶዶክሳውያን አሁን ላይ ወደ አንድነት መተን በአንድነት ይችን ቤተ ክርስቲያን ማሻገር ካልቻል
አሁን ላይ ያለችው ቤተክርስቲያን ታሪክ ትሆናለች። በቃ ቤተክርስቲያን ተዋህዶ ትመነምናለች እንጂ አትጠፋ ምናምን የሚባል ነገር አያገለግልም። ትናንትና እነ ጉባኤ ኒቅያ፣ እነ ጉባኤ ቁስጥንጥንያ፣ እነ ጉባኤ ኤፌሶን፣ እነ ቅዱስ ዮሐንስ አፈወርቅ የተራቀቁባቸው በስብከት እንደዚህ የመጠቁባቸው የወንጌልን ዘር ዘርተው ያመረቱባቸው እነ አንጾኪያ አሁን ላይ ታሪክ ነው ኦርቶዶክሳውያን። አሁን በዚህ ሳምንት የኛ ኢትዮጵያውያን ሊቃውንት አንጾኪያን እየጎበኙ ነበር። ታዲያ የሚያስጎበኟቸው የነ ቅዱስ ዮሐንስ አፈወርቅን የነ ሌሎችም ቤተክርስቲያን የሚያስጎበኟቸው የሚያምኑ ሰዎች ናቸው። ለምን? ታሪኩ ነው አላ እመኑኝ። ወደ አንድነት መምጣት ካልቻል ሌላ ቦታ ላይ ላሉት ኦርቶዶክሳውያን ከዚህ ያለ ነው ማሰብ ካልቻል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ላይ ታሪክ ትሆናለች። እየሆነችም ነው ማለት ነው። ነገ ላሊበላን በማያምኑ ሰዎች እንጎበኘዋለን። ይሰማሻል አይደለም? ነገ ላይ የብርሃንና መጻሕፍቶችን በማያምኑ ሰዎች እንጎበኘዋለን። ነገ ላይ መስቀሎቻችን በማያምኑ ሰዎች እንጎበኘዋለን። ስለዚህ ወደ አንድነት መምጣት ያስፈልጋል። እስኪ ሚካኤል ጎንደሬ ነው ጎጃሜ ነው? እስኪ ንገሩኝ። ሚካኤል ኢትዮጵያዊ ነው ወይስ አሜሪካዊ ነው? ግን አንተ የሚካኤልን ማይበር እንደው በሰፈር ታጥረ ስትጠጣው እንደው አይገድ ጥቂት እንደው ቅር አይላችሁም? እና በጣም ቤተክርስቲያን ውስጥ ላይ ያለን ሰዎች ልንረዳት ባለመቻላችን ቤተክርስቲያኗን ውጭ ላይ ካለው ይልቅ ውስጥ ላይ ባሉት ቆስላለች። እስኪ ሶሻል ሚዲያውን እንየው። ማን ነው ሲነታረክ የሚውለው? ማን ነው የሚነታረከው? እሺ አለመረዳታችን ለዚህ ዳረገን ማለት። ለምሳሌ አንዱ ፕሮቴስታንት በቃ እኔ ጎጃሜ ነኝ ይልና እንትን ይላል ይጽፋል፣ ያኛው ደግሞ ይጽፋል። አሁን ይገርማቸዋል። ሰዎች በአካል አይታወቅም፣ ነገር ግን ቢገናኙ ግን ይጣላሉ። ለምን? በሚዲያ ተጣልተዋል። ያጣላቸው ምንድነው? ወንዝ። ያጣላቸው ምንድነው? ሰፈርና መንደር ማለት ነው። እዚህ ከዚህነት ወጥተን እንደ ንስር በሰማይ መብረር ይኖርብናል። ያ ሲሆን ቤተክርስቲያን እንታደጋታለን። ያ ካልሆነ ግን እኛ እያየን በእኛ ዘመን አሁን ለም እየጠፋች ነው። ቤተክርስቲያን ትወድማለች፣ ትጠፋለች። የነገ ህልውናዋ በጣም አጠራጣሪ ነው። ስለዚህ ወደ አንድነት መምጣት፣ በአንድ ማሰብ። አሁን እዚህ አዳራሽ ላይ አካላችን ተሰብስቧል። የኛ ችግሩ ምንድነው? ሐሳባችን አይሰበሰብም። ሌላ ቦታ ላይ ያለው ፕሮቴስታንትና ኢትዮጵያ ላይ ያለው ፕሮቴስታንት አንድ ነው። በሐሳብ ይገናኛሉ። እኛ በአካል እየተገናኘን በሐሳብ አንገናኝም። እነሱ ደግሞ በአካል ተለያይተው በሐሳብ ይገናኛሉ። ለዚህ ቆም ብሎ ማሰብ ያስፈልጋል። ትናንትና የነበሩ አባቶቻችን ተመልከቱ። ይሄ ማነው? አፄ ካሌብ ኢትዮጵያ ላይ ተወልዶ የመን ላይ ያሉ ክርስቲያኖች ያንገለግሉት ነበረ። እነ ይምርሃነ ክርስቶስ ኢትዮጵያን እየመሩ ግብጽ ላይ ለሚታረዱት ክርስቲያኖች የደረሰላቸው ይምርሃነ ክርስቶስ በትውልዱ ግብጻዊ ሆነው እንዴ? አይደለም፣ ኢትዮጵያዊ ነው። አፄ ቴዎድሮስ ኢትዮጵያ ተቀምጦ ኢየሩሳሌም ላይ ያሉት አይዛብ ያስቆጩትና ያስለቅሱት የነበረ አፄ ቴዎድሮስ እስራኤላዊ ሆነው እንዴ? አይደለም። የአፄ ቴዎድሮስን ሹራብ ከመልበስ የአፄ ቴዎድሮስን አስተሳሰብ መያዝ እሱ ነው ኢትዮጵያዊነት። ስለዚህ እንደ ሀገርም እንደ ቤተክርስቲያንም እየደማች ያለችውን ኢትዮጵያ ማከል የምንችለውና እየወደመች እየጠፋች ያለችውን ቤተክርስቲያን የሚታደጋት ኦርቶዶክሳዊ ነው። ወደ ስልጣን ሲወጣ ባለጸጋ ሲሆን፣ ነገር ግን ባለጸጋ ስትሆን ሀገርክን ትተሃት ሆድክን እያመለክ ቤተክርስቲያንክን ትተሃት ሰፈሬ እያልክ ጎጤ እያልክ ወንዜ እያልክ የኔ እያልክ እንዴት ነው የምትታደጋት? ለዚህ ከዚህ አስተሳሰብ ከወጣን ቤተክርስቲያን እመኑን ትድናለች። እንደነ ሀቢብ ጊዮርጊስ እንደነ ፑቲን ያለ ወጣት ካገኘ ቤተክርስቲያን ትድናለች። ከዚያ ውጭ ግን ወንዳለ ማልቀሱ ብቻ ጥቅም አይሆንምና የቤተክርስቲያን አንድነት መረዳት፣ እኛን ማወቅ፣ ጠላቶቻችን ማወቅ ቤተክርስቲያን ይታደጋታል።